الله بالصلاة ነብያችን አለይሂ ሰላቱ ሰላም በመጨረሻው እድሜያቸው ዱንያን ሊሰናበቱ ሲሉ ለዚህ ለኡመታቸው ያስተላለፉት ዋናው መልእክት አደራ በሰላት እጆቻችሁ በመለኳቸው ባሪዎች ላይ አደራ አው الصلاة هي عماد الدين ሰላት የእምነታችን ምሰሶ ነው ከክህደትና ከእምነት መካከል ያለው ግርዶሽ ሰላት ነው ሰላት ማይሰግድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ በእኛና በካህዲያን መካከል ያለው መለያ ሰላት ነው ሰላት የማይሰግድ ሰው መህማ ካነ እስሙ ስሙ ማንም ይሁን ማን አህመድ መሐመድ ቢሆን እንኳን ሰላት ካልሰገደ ሙስሊም አይደለም በተለይ ሰላት ሁሉ ጊዜ ዋጅብ ግዴታ ነው ነገር ግን በረመዳን ወር ሱብሃንአላህ አንዳንድ ሞኝ እህቶቻችንና ወንድሞቻችን አሉ ረመዳንን የሚጾሙ ሰላትን የማይሰግዱ የትኛው ነው በላጭ ሰላት እኮ ሸሃደተይን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ካልን በኋላ ሁለተኛው የእስልምና መሰረት ምንድነው ሰላት ነው ጾም እኮ አራተኛው ነው ሱብሃንአላህ ሁለተኛውን ሳንተገብር እንዴት አራተኛው ጋር ዘለን እንሄዳለን ሁለተኛው ሳይተገበር አራተኛው መተግበሩ በራሱ ተቀባይነት የለውም ስለዚህ ሰላት ከስራዎች ሁሉ ቁንጮ የመልካም ስራ መጀመሪያ ሰላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ሰላት ከተስተካከለ ስራው እንዳለ ይስተካከላል ሰላት ከተበላሸ ስራ እንዳለ ይበላሻል ከዛ በኋላ ያለው ምርማሬ የጸና የከበደ ይሆናል ይህም ሂሳብ የቆመው ተሳሳቢ ሌላውን ሂሳቡን በትክክል ውጤታማ ለመሆኑ በጣም አታካችና አዳጋች ይሆናል ስለዚህ ሰላታችን ላይ ምን እንመስላለን በአግባቡ እንሰግዳለን ወይ ሰላት አላህ እንደሚፈልግብን ነው ወይ ምን ሰግደው ወይስ አላህ እንዳለው فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا الله من على ምርጥ ጥሩ ሳሊሖች ካለፉ በኋላ ምድር ላይ ምትኮች ተተኩ ምን አይነት አዳው ሰላትን የሚያበላሹ ደስ ሲላቸው የሚሰግዱ ደስ ካላላቸው ሚተው የነሸጡ ቀን የሚሰግዱ የደበራቸው ቀን ማይሰግዱ ሌሎች ደግሞ አሉ በደንብ የሸቀሉ ቀን የሚሰግዱ ያልሸቀሉ ቀን ማይሰግዱ ያልሸቀሉ ቀን የሚሰግዱ የሸቀሉ ቀን ማይሰግዱም ደግሞ አሉ ሰላት ይሄ አይደለም ሰላት ማለት ህይወት ነው ሰላት ማለት ኢባዳ ነው ሰላት ማለት የኢባዳ ሁሉ ቁንጮ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ኢማዱዲን የእምነታችን ምሰሶ ሰላት ነው ስለዚህ ሰላታችን ላይ በየትኛውም ሁኔታ በየትኛውም ሐል በየትኛውም ወቅት ሰላታችን ላይ ልናቀርበው የሚችል ዑዝር ሊኖረን አይገባም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ